ወንድ ወይንም ባል የቤት ራስ ነህ ስትባል ለሚስት ራስ ምታት የምትሆን ሴት ወይንም ሚስት ለባሏ ትገዛ ወይንም ተገዢ ስትባይ የባልሽ ነዝናሽ በዝባዥ የምትሆኝ ሴት። ይሄ እኮ ነው ዛሬ ትዳርን እንዳይበረክት እያደረገ ያለው። ምክንያቱም መጽሐፍ ቅዱስን በአግባቡ አልተረዳነውም ወይንም መጽሐፍ ቅዱስ የሚያዘንን እየፈጸምን አይደለም። ባል የቤት ራስ ነህ ስትባል ዩ አር ፕሮቫይደር። ራስ ማለት እንግዲህ ሁሉን ነገር የሚቆጣጠር ነው። ስለዚህ ዛሬ ወንዶች ሚስት ልታገቡ ስትሉ ሴት ምን አላት፣ ተምራለች፣ ገንዘብ አላት እያላችሁ ከሴት ልጅ ገንዘብ የምትጠብቁ ትክክል አይደለም። ገንዘብ እንዳለ፣ ጥሩ ደሞዝ እንዳለ፣ የተማርክ እንደሆንክ ለሚስትህ ለቤትህ ለሚወለዱ ልጆች ጥሩ አስተዳድራለሁ ብለህ ስታስብ ወይንም ኢኮኖሚካሊ ስቴብል መሆንህን እርግጠኛ ስትሆን ነው ሚስት ማግባት ያለብህ። ቢሆን ቤት ቢኖርህ መኪና ቢኖርህ ጥሩ ነው። ካልሆነ ግን ሰስቴነብል የሆነ ወይንም ቋሚ የሆነ ደሞዝ እንዳለ እርግጠኛ ስትሆን ሚስት አግባ። ፕሊዝ ከሴት ልጅ አትጠብቅ። ዩ አር ዘ ሄድ ኦፍ ዘ ሃውስ። በቃ ፕሮቫይደር ነህ፣ ራስ ነህ። መጽሐፍ ቅዱሳዊ ስልጣን ተሰጥቶሃል። ሌላው ሚስትህን እንደ ራስህ ውደድ ስትባል ሚስትህን እንደ ራስህ ውደድ ማለት ነው። ሚስትህን እንደ ራስህ ውደድ ስትባል እንደ ራስህ ውደዳቸው አልተባልክም። አንድ ሲንግል ነው፣ ለአንድ ሴት የተሰጠ ትእዛዝ ነው። ብዙ ጊዜ ከሚስቶቻችሁ ውጪ ብዙ ሴት እየወደዳችሁ ነው ትዳር እንዳይበረክት እያደረጋችሁ ያላችሁት። ሌላው ሴት ልጅ ባሏን ታክብር ሲባል ታክብር ነው። ገንዘብ አለኝ ተበሬያለሁ፣ ጥሩ ገቢ አለኝ፣ እኩል ነን፣ ምን ስለሆነ ነው እሱ የበላይ የሚሆነው? ይሄ ዘመን አመጣሽ አስተሳሰብ ይዛችሁ ፉን አትበሉ። በቃ ለባልሽ ተገዢ ነው፣ ባልሽን አክብሪ ነው። ባል የበላይ ነው፣ ራስ ነው። ይሄንን ትእዛዝ ብንፈጽም ትዳር ዛሬ ውጥንቅጡ ባልወጣ፣ ልጆች ባልተበተኑ፣ ልጆች ጎዳና ባልወጡ። ትዳር እግዚአብሔራዊ ነው። ጋብቻ መልካም ነው፣ መኝታውን ቅዱስ ነው ይላል የእግዚአብሔር ቃል። ስለዚህ ወደ መጽሐፍ ቅዱስ ፊታችንን እናዙር። መጽሐፍ ቅዱስ የሚሰጠንን ትእዛዝ እንፈጽም። የፈጣሪን ቃል እናክብር እና ትዳራችንን በቃሉ እንጠብቅ ለማለት ነው። ውድድ ነው ማረጋችሁ ባይ